ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በህዝብ ተወካዮች ምክር ቤት ቀርበው ከዚህ ቀደም የሀገሪቱ ፕሬዝዳንት ታዬ አጽቀሥላሴ ለሁለቱም ምክር ቤቶች ባደረጉት ንግግር ከአባላት ለሚቀርቡ ጥያቄዎች ምላሽ ሰጥተዋል። በዝርዝር እንመለከተዋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በህዝብ ተወካዮች ምክር ቤት ቀርበው ከዚህ ቀደም የሀገሪቱ ፕሬዝዳንት ታዬ አጽቀሥላሴ ለሁለቱም ምክር ቤቶች ባደረጉት ንግግር ከአባላት ለሚቀርቡ ጥያቄዎች ምላሽ የሰጡ ሲሆን የህዝብ ተወካዮች ምክር ቤት የሪፐብሊካኑ ፕሬዝዳንት ባቀረቡት የመንግስት ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከሶስቱ ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ፣ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና? በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት ጉባኤ የዶክተር ደሳለኝ ጫኔ ከፓርላማ አባሉ ያነሷቸው ጥያቄዎች መካከልም ሁሌም የኔን ጥያቄ በጨለምተኝነት ይመለከቱታል። ለምን? የሰላምና የጸጥታ መናጋት ዋናው መንስኤ መንግስት ነው። የህሊና እስረኞችን ለምን አትፈቱም? በህግ ማስከበር ስም የዘፈቀደ ስር ለምን አታስቆሙም? መንግስት 10 ድስት ጥዶ አንዱንም አላማሰለውም። ለምን ትኩረት ሰጥተው ውስጥ ችግሮቻችን አይፈቱም? በጦርነት ስንት ትውልድ እየበላችሁ ትኖራላችሁ? ሲሉ ጠይቀዋል። እዚህ ሀገር በተደጋጋሚ እንደምናገረው የፕራዮሪቲ ችግር አለ። በርካታ ገንዘብ ቅድሚያ ማይሰጠው ኤሪያ ላይ ስፔንድ ይደረጋል። ወይራስ ልጆቻችን የምናስተምርበት የትምህርት ስርዓት ላይ ግን ላቦራቶሪዎችን እንኳን ፕሮፐርሊ ኢስታብሊሽ የማድረግ የፈራረሱ ትምህርት ቤቶችን የመጠገን ላይ መንግስት ኢንቨስት የሚያደርገው ነገር በጣም ዝቅተኛ ነው። ክቡር ሚኒስትሩም የፋይናንስ ሚኒስትሩ የባለፈውን ዓመት የዚህን ዓመት በጀት ሲያቀርቡ ይህንን ጉዳይ ሳነሳ ነበር። አሁንም በርሶ ሪፖርት ላይ ያየሁት ከረጂ ድርጅቶችና ከህብረተሰብ ተሳትፎ የተሰሩ ስራዎችን እንጂ በመንግስት በኩል
ምን ያክል ፋይናንስ ተደርጎ ምን ያክል አዲስ ትምህርት ቤቶች ተገነቡ፣ ምን ያክል ቤተ ሙከራዎችና ላይብራሪዎች ተገነቡ፣ ምን ያክል ማሻሻያ ተደረገ የሚለው ሪፖርት ውስጥ በግልጽ አልተመላከተም። ስለዚህ በዚህም በኩል የተማጽኖ ያክል ነው። ሌሎች ነገሮች በሂደት ይደርሳሉ። አትሊስት መልቲፕላየር ኢፌክት ያላቸው የሀገርን የወደፊት እጣ የሚወስኑ እንደ ትምህርትና ፕሮዳክቲቭ የሆነ የኢኮኖሚ ሴክተሩ ላይ ቅድሚያ ተሰጥቶ ኢንቨስት መደረግ አለበት። ትምህርት ደግሞ የነገ ጉዳያችን የሚወስን ስለሆነ እነዚህን ጉዳይ ለማሻሻልስ ሚኒስቴር መስሪያ ቤቱ ምን እቅድ አለው? የተሻለ በጀት ለነዚህ ፋሲሊቲዎች ለትምህርት ኢንቨስትመንት ለማግኘት ምን እቅድ አለው? ማብራሪያ ቢሰጥ ለማለት ነው። በጣም አመሰግናለሁ። በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኦሮና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ።